ዶክተር አብይ ኢትዮጵያ ሲል የቴዎድሮስ ኢትዮጵያ ልትመጣ ነው ብለው የፈነደቁት ሎሬት ጸጋዬ ገብረመድኅን ለምሳሌ በአርበኛው አቡነ ጴጥሮስ ልብ ውስጥ የነበረችውን ኢትዮጵያ በግጥም ስሎልናል። የመለስን ኢትዮጵያ ሳታውቂ በሱ ዘመን የዮሐንስ ኢትዮጵያ ትመጣልኛለች ብለሽ ብትጠብቂ መጨረሻሽ ሐዘን ነው፣ የራስሽ ስህተት ነው። የመሪሽን ኢትዮጵያ ካላወቅሽ እንኳን ማገዝ እንቅፋትም መሆን አትችይም። መጪው ጊዜ ከኢህአዴግ ጋር ብሩህ ነው ይላል ተብሎ ሲጠበቅ ኢማም አህመድና አጼ ቴዎድሮስ ብትናፍቂ የሚተርፍሽ ተከዳው ተገፋው ማለትና መከፋት ብቻ ነው። አንድ ሰው እንግዲህ ኢትዮጵያን እወዳታለሁ ወይም የኢትዮጵያ መሪ እሆናለሁ ካለሽ ቀድመሽ መጠየቅ ያለብሽ ጥያቄ አለ። የቷን ኢትዮጵያ የሚለውን ጥያቄ አጥብቀሽ ጠይቂልኝ። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። ሰላም 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 የተወደዳችሁ የሜዳችን ታዳሚዎች፣ ዛሬ ደግሞ ቀጣዩ የአብይ ኢትዮጵያ፣ የቴዎድሮስ ኢትዮጵያ፣ የኢማም አህመድ ኢትዮጵያ፣ የእኛስ ኢትዮጵያ በሚል በሀገራችን ላይ ከአዲሱ መጽሐፍ ላይ ወታደር ነኝ በዚህ ወር እጃችሁ ከሚገባው መጽሐፍ ላይ ያለ የተካተተ ጽሑፍ ነው። እኔ ከመሻሻሉ በፊት የነበረውን እንዳለ አንብብላችሁ። የአብይ ኢትዮጵያ የማን ኢትዮጵያ ይላል። አንድ ሰው እንግዲህ ኢትዮጵያን እወዳታለሁ ወይም የኢትዮጵያ መሪ እሆናለሁ ካለሽ ቀድመሽ መጠየቅ ያለብሽ ጥያቄ አለ። የቷን ኢትዮጵያ የሚለውን ጥያቄ አጥብቀሽ ጠይቂልኝ። ያንተ ኢትዮጵያ የትኛዋ ናት? ቀላል የሚመስል ከባድ ጥያቄ ነው። ባለ ታሪኳን ሀገራችንን እንኳን እኛ ዓለምን በካርታ ስለሚያውቃት ኢትዮጵያ አይደለም እንዲነግርሽ የምትጠብቂው የእሱን ኢትዮጵያ ነው። ልቡ ላይ የሳላትን ነች ብሎ የሚያምናትን ሀገሬ የሚላትን ያችን የልቡን ኢትዮጵያ አወቅሽ ማለት ሰውየውን አወቅሽው ማለት ነው። አብይ ኢትዮጵያ ሲል ፈንድቀሽ በነጋታው ከማኩረፍሽ በፊት፣ ተሸወርኩኝ ከማለትሽ በፊት፣ ተከዳው ወየው ከማለትሽ በፊት፣ ሿሿ ከማለትሽ በፊት የአብይን ኢትዮጵያ ታውቂያታለሽ ወይ? አንቺ ስራስሽ ኢትዮጵያ ስትይ ከታሪክ ውርስ በዘለለ በገዛ አእምሮሽ አስበሽ የደረስሽባትን ሀገርና ትክክለኛ መልኳን አስበሽ ታውቂያለሽን? እዚህ ጋር አንድ ታሪክ ትዝ አለኝ። ስጦታ ሊገዛ ወደ መሸጫ ሄደው ሰውዬ አንዱ እንግዲህ የሩቅ ዘመድ በማለዳ አደራ ቤት መጥተህ ልጃችንን እንድጠይቅ የሚል መልእክት ላኩለት አሉ። እንግዲህ እንደደረሰው መልእክቱ በፍጥነት ወደ ስጦታ መሸጫ ሱቅ ሄደ ማለት ነው። እዛም ሄዶ ሻጯን እስኪ ባዶ እጅህን እንዳልሄድ ስጦታ ቢጤ አሳይኝ አላት። ለወንድ ወይስ ለሴት የሚሆን አለችው። ልጃችን አሉኝ እንጂ ጾታስ አልነገሩኝም ማለት። ለትልቅ የሚሆን ወይስ ለሕፃን አሉ። እድሜም አልነገሩኝም። መልሱ ግራ አጋባት። ጥየቃው ለምንድን ነው? የትዳር ነው? የወሊድ ነው? የህመም ነው? ከእስር ፍቺ ነው? ወዘተ ነው? አረ ምንም ዝርዝር አላውቅም አለ። በል ወንድሜ ስጦታን ከማወቅ አስቀድመ የሚሰጠውን ሰው ማንነት እወቅ አለችው። እውነቷን ነው። ሚስጥሩ ሁሉ ሲበረበር እዚህ ውስጥ አለ። ለሀገርህ ነፍሴን እሰጣታለሁ እሞትላታለሁ ከማለት በፊት፣ ለሀገርህ ሰልፌን እሰጣለሁ ከማለት በፊት፣ ለወገንህ በጩኸት ድምፄን እሰጣለሁ ከማለትሽ በፊት፣ ለሀገር ጥይቴን፣ ደረቴን፣ እናቴን፣ ረፍቴን፣ ጥሪቴን ከማለትሽ አስቀድሞ የምትሰጫትን ሀገር ማወቅ ያስፈልጋል። ማናት? የሀገር መሪንም ከመከተልሽ በፊት፣ ሀገር ወዳድንም ከማድነቅሽ በፊት፣ የባለ ራዕይንም ህልም ከመጋራትሽ ቀድመሽ መጠየቅ ያለብሽ ይህንኑ ጥያቄ ነው። የናንተ ኢትዮጵያ፣ ያንተ ኢትዮጵያ፣ ያንቺ ኢትዮጵያ ማነች? ጥያቄውን ብዙ ኢትዮጵያውያን የሀገር መሪዎች፣ የጦር መኳንንት፣ የሃይማኖት አባቶች፣ ፖለቲከኞችና የጥበብ ሰዎች ለራሳቸውም ለሌሎችም ሲያቀርቡትና ለመመለስ ሲሞክሩ ኖሯል።
ብዙዎች ጽፈውበታል፣ ተከራክረውበታል፣ የልባቸውን እውን ሊያደርጉም ታግለውበታል። ብዙዎች የራሳቸውን ኢትዮጵያ ራሳቸው ፈጥረው እውን ለማድረግ ሞክረዋል። ለምሳሌ እዚህ ጋር ነው ኢማም አህመድና አጼ ቴዎድሮስን የምናነሳው። ግራኝ እየተባሉ የሚጠቀሱት ኢማም አህመድ ኢብራሂም በወጣትነት ዘመናቸው እንዲያ በታሪክ ሲጠቀስ ለሚኖር ድል ያበቃቸው ዓላማቸውን ገና በልጅነታቸው በማወቃቸው ነው። ኢማሙ የደረሱበትንና የደረሰባቸውን ሁሉ ለማወቅ ከፈለግሽ ሀገር የሚሏትን የእሳቸውን ኢትዮጵያ ማወቅ አለብሽ ረጋ ብለሽ። የኢማም አህመድ ኢትዮጵያ ቀድመው ባስተዳደሯት የምስራቁ የሀገራችን ክፍል ብቻ ታጥራ የማትቀር ከዛ የምትሰፋ ከዘይላ ወደብ እስከ ምጽዋ ከቀይ ባህር እስከ መሃል ሀገር የሰፋች የተማከለችና የጠነከረች ኢስላምን የምትከተል ሀገር ናት። ያችን በልባቸው የተመኟትን ሀገር እውን ለማድረግና ኢትዮጵያን አንድ አድርጎ ለማስተዳደር ነበረ ለ15 ዓመታት ከመናገሻ ከተማቸው ርቀው እስከ ሕይወታቸው ፍጻሜ የታገሉት። ከዚያች በልባቸው ከሳሏት ሀገር ያነሰ ምንም ነገር ላለመቀበላቸው ታሪክ ምስክር ነው። እዚህ ጋር መምዘዝ እንችላለን። ይልቁንም የጦር አበጋዞቻቸው አባቶችህ ከዚህ ወዲያ ተሻግረው አያውቁም፣ እኛም የሚበቃን ያህል ድል አድርገናል፣ ምርኮም አግኝተናል፣ ከዚህ ወዲያ መሄድ ህዝባችንን ማስጨረስ ነው፣ እንመለስ ሲሏቸው ዓላማቸው ኢትዮጵያን አንድ አድርጎ ለማስተዳደርና እስልምናን ለማስፋፋት በመሆኑ በአንድ በኩል ላለመመለስ እየፈለጉ በሌላ በኩል ደግሞ ጦርነትን ያህል ትልቅ ነገር ብቻቸውን መወሰን እንደማይችሉ እየተረዱ የሚቸገሩበት ሁኔታ ነበረ ይላል የመዘዝነው ታሪክ። ከነዚህም መካከል ወደ ፋጣ ጋር መጥተው ዋድ በሚባል ቦታ እንደደረሱ እሳቸውና የቅርብ ረዳቶቻቸው ንጉሱን እንውጋ ሲሉ አብዛኛው ሰራዊት ግን እንመለስ በማለቱ አዝነው አይናቸው እስኪቀላ ድረስ እንዳለቀሱ እንረዳለን ይለናል። እንግዲህ ተሾመ ብርሃኑ ከማል ኢማም አህመድ ኢብራሂም ገጽ 39 ማለት ነው። እንግዲህ አጼ ቴዎድሮስንም እንምዘዝ። አጼ ቴዎድሮስ ተብለው የነገሰው ካሳ ማለት ነው። ህልሙና የእድሜ ልክ ፍልሚያው የተጸነሰው ኢትዮጵያና ሱዳን ድንበር ላይ ነው። በሽፍትነት ዘመኑ ከግብጾች ጋር ሲዋጋ ድፍረትን እንጂ የጦር ስልትና ዘመናዊ መሳሪያ ያልታደለው የካሳ ሰራዊት በ1840 ደባርቂ በምትባል ስፍራ በህይወቱ ሽንፈትን ያላወቀው ካሳ ወታደራዊ ሽንፈትን ቀመሰ። ያ ሽንፈት አይኑን ገለጠለትና የወደፊት አቅጣጫውን አሰላስሎ የራሱን ኢትዮጵያ በልቦናው ፈጠረ። የቴዎድሮስ ኢትዮጵያ ስልጡን ስርዓት ባለው ሰራዊትና በዘመናዊ ጦር የምትጠበቅ እንዲሁም ቱርክን አሸንፋ ክርስትናን ከኢየሩሳሌም ድረስ ዘምታ የምትጠብቅ ነች። የእድሜ ልክ ጥረቱ የመኖርም የመሞትም ምክንያቱ ያቺ በልቡ የሳላት ኢትዮጵያ ነበረች። የቴዎድሮስን አሳዛኝ ቃል እንምዘዝ። የሀገሬ ሰው ገብር ስርዓት ግባ ብዬ ብለው እምቢ ብሎ ተጣላኝ። እናንት ግን በስርዓት በተገዛ ሰው አቸነፋችሁኝ። እኔን ወደውኝ የተከተሉኝ ሰዎች አንድ እርሳስ ፈርተው ጥለውኝ ሸሹ። ብትቃጧቸው ከሮጡ ሰዎች ጋር አልነበርሁም። ጌታ ነኝ መስሎኝ ባልሰላ መድፍ ስታገል ውዬ ነው ይላሉ። ልብ አይነካም? ዛሬያችን አይገልጥም? ስርዓት እንገንባ ስንባል ስርዓት እናፍርስ ብለን የምንታገል ሰዎች በአፄ ቴዎድሮስም የምንነግድ አፄ ቴዎድሮስ የገጠማቸውን የማናቅ። ለማንኛውም አሁንም እንቀጥል። አንዳንዶች ደግሞ በልባቸው የሳላትን ኢትዮጵያ የሚያገኟት ወደ ልጅነታቸው ተመልሰው ከትውስታዎቻቸው ውስጥ ነው። ሎሬት ጸጋዬ ገብረመድኅን ለምሳሌ በአርበኛው አቡነ ጴጥሮስ ልብ ውስጥ የነበረችውን ኢትዮጵያ በግጥም ስሎልናል። አቡኑ እንግዲህ በሎሬቱ አእምሮ ውስጥ ዳግም ነፍስ ዘርተው እስከ ሞት ድረስ ሊታመኑላት የወደዷትን ኢትዮጵያቸውን ከልጅነታቸው ማህደር ውስጥ ሲፈልጉ በዚህ ግጥም ውስጥ ይታያሉ። በሕፃን እግሬ ድሄባት በህልም አክናፌ ከንፌ እረኝነቴን በሰብሏ በምድሯ ላብ አሳልፌ ከጫጩትና ከጥጃ ከግልገል ጋር ተቃቅፌ ያችን ነው ኢትዮጵያ የምላት እመብርሃን ረሳሻት? ያችን የልጅነት የምስራች የህፃንነት ብስራት የሳቅ የፍንደቃ ዘመን የምኞት የተስፋ ብጻት ያችን የልጅነት እናት ለሌሎች ደግሞ የ100 ዓመት ኮረዳ ናት። ለአንዳንዶች ተሰርታ አልቃለች፣ ለሌሎች ገና አልተሰራችም። ሁሉም እንደ መልኩና እንደ ጣቷ አሻራ የራሱ ብቻ የሆነ ሀገር በልቡ ይዞ ሊያፈርስና ሊፈጥር ታግሎ አልፏል። ከኢትዮጵያ ታሪክ ውስጥ አንፍቃቸውም። የሀገር መሪዎች፣ የፖለቲካ ንቅናቄ ጀማሪዎች፣
የሃይማኖት አባቶች፣ የጦር መሪዎች፣ ምሁራንና የኪነ ጥበብ ሰዎች ሁሉ የየራሳቸውን ኢትዮጵያ ታምነው ባመኑት እውነት አልፈዋል። የመለስን ኢትዮጵያ ሳታውቂ በሱ ዘመን የዮሐንስ ኢትዮጵያ ትመጣልኛለች ብለሽ ብትጠብቂ መጨረሻሽ ሐዘን ነው፣ የራስሽ ስህተት ነው። የኃይለ ማርያም ደሳለኝን ኢትዮጵያ ሳታውቂ የመንግስቱ ኃይለ ማርያምን ኢትዮጵያ ብትናፍቂ የሚተርፍሽ ተከዳው ተገፋው ማለትና መከፋት ብቻ ነው። የመሪሽን ኢትዮጵያ ካላወቅሽ እንኳን ማገዝ እንቅፋትም መሆን አትችይም። ስለዚህ መሪሽን መመርመር አለብሽ። ይህ አብይ ኢትዮጵያስ የቷ ነች? አዲሱ ትውልድ ሐሳብ ነው ሜዳው። የአብይ ኢትዮጵያ ባልተጻፈ ሕግ ለዘመናት በሕዝብ ተወካዮች ምክር ቤት ውስጥ ሀገሪቱ እየተባለች ስትጠራ የኖረች ኢትዮጵያ ስሟን ለመቁጠር በሚያዳግት መልኩ በፓርላማ ውስጥ ተደጋግሞ ተጠራ። ሳስታውሽ እንደሆነ ሰኞ መጋቢት 24 2010 ዓ.ም የተሾመው አዲሱ ጠቅላይ ሚኒስትር አብይ አህመድ ያደረገው ታሪካዊ ንግግር የኢትዮጵያን ስም ደጋግሞ እያነሳ አደመቀው። ብዙ ኢትዮጵያውያንን አይኖች በደስታና በካሳ እንባ አረጠበ። መጪው ጊዜ ከኢህአዴግ ጋር ብሩህ ነው ይላል ተብሎ ሲጠበቅ መጪው ጊዜ በኢትዮጵያችን የፍቅርና የይቅርታ ጊዜ ነው ብሎ ሀገር ምድሩን በተስፋ አረሰረሰው። መደምደሚያው ደግሞ አንገታቸውን አስደፍተናቸዋል ተብለው የኖሩትን ሀገር ወዳድ ኢትዮጵያውያን ነፍስ የሚያለመልም ነበረ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ በልጽጋ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ዶክተር አብይ ከመጀመሪያ ፓርላማ ንግግሩ ጀምሮ ኢትዮጵያን አፍቃሪነቱ በሕዝብ ተመሰከረለት። ሌላው ቀርቶ ራሳቸውን የኢትዮጵያዊነት ሰጪና ነሺ አድርገው በሚቆጥሩት ጭምር ትክክለኛ ኢትዮጵያዊ ተባሉ። እሱ ኢትዮጵያን በልቡና በቃሉ ያዘላት አምኖባት ስለሆነ አልደከመውምና እስከዛሬም ቀጠለ። እሱ ፍቅሩ በልቡ ነበርና ኢትዮጵያን በሄደበት ሁሉ መጥራት ሳይደክመው ፍቅራቸው የአፍ ነበርና እነመዳሪ ኢትዮጵያ ሲባል ደከማቸው። ስለዚህ ጎትተው ሊያወርዱት እያንዳንዱ እንቅስቃሴውን እየመዘዙ አንዴ ኢትዮጵያዊ፣ ሌላ ጊዜ ደግሞ ዘረኛ፣ ከዚያ ደግሞ ከሃዲ፣ ከዛ ደግሞ ኢትዮጵያዊ መልሰው ሸዋሸዋ ተሰራን እያሉ መንገዳገድን መረጡ። ዶክተር አብይ ኢትዮጵያ ሲል የቴዎድሮስ ኢትዮጵያ ልትመጣ ነው ብለው የፈነደቁት፣ የሚኒሊክ ኢትዮጵያ ልትመጣብን ነው ብለው የሰጉት፣ የኢሃፓን፣ የመኢሶንን፣ የኦነግን፣ የግንቦት ሰባትን ወዘተ ኢትዮጵያ እየተመኙ የፈነጠዙት ሁሉ እነሱ እንዳሰቡት ሳይሆን ሲቀር ተከዳን እየየ ማለት ጀመሩ። ሁሉም የኢትዮጵያ ፓርቲዎች የትዝታ ፓርቲዎች ናቸው። ደርግ ይፈጠርና ንጉሱ እንዳለ ይሞታል። ኢህአዴግ ይፈጠርና ደርግ እንዳለ ይሞታል። አሁን ያለውም እንደዛ ነው። ወደ ኋላ የሚሄድ የትዝታ ፓርቲዎች ብዙዎቹ ብራይት ፊቸር መፍጠር የሚያስችል አቅም የላቸውም። ትናንትን ጠግነን የተሻለ ነገር መፍጠር እንችላለን የሚል አቅም የላቸውም ይላሉ አዲስ ጠቅላይ ሚኒስትር። የዛሬ አይመስልም? የዘመናት ቂማችንን ይበቀልልናል፣ መሬታችንን ነጥቆ ይሰጠናል፣ እኛን ደግፎ እነሱን ኩም ያደርግልናል፣ የእኛን ባንዲራ ፈቅዶ የእነሱን ይከለክልልናል፣ ህገ መንግስቱን ቀዶ የእነሱን አስገድዶ እኛን ያስደስታል፣ ክልል አፍርሶ የታሪክ መጽሐፍ ከልሶ ለእኛ እንደሚመች አድርጎ ይሰራልናል ብለው የሚሊዮኖችን መሪ የሆነውን ሰው በእነሱ ሰፈር ልክ ሀገሩን እንዲቀርጽ ሲጠብቁት እንደ ህልማቸው ባለመውረዱ ባለመሄዱ ከዳን አሉት። የእነሱን ኢትዮጵያ ሾሞ የሌሎቹን ባለመሻሩ አሲሮ የሰጡት የመሰላቸው ኢትዮጵያዊነትን ሊገፉት ተንደረደሩ። ልፉ ሲላቸው የእሱ ኢትዮጵያ በልቡ የታተመች ኢትዮጵያዊነቱም አብሮት ያደገ እንደሆነ መቻወቁ። የአብይን ኢትዮጵያ ካላወቅ እንኳን ጠላት እንቅፋት መሆን አትችልም። የአብይ ኢትዮጵያ እንደ ልጅ ነች። አንደኛዋ የአብይ ኢትዮጵያ እንደ ልጅ የምትታይ ነች። የአብይ ኢትዮጵያ አንቺና እኔ እንደምንስላት ኢትዮጵያ አይደለችም። እናቴ ነች ምናምን የሚስተካከላት የለም፣ አሳድጋኛለችና እንደፈለገችው አድርጌ ልጡራት ብሎ እጁን አጣጥፎ አይቀመጥም። ለአብይ ሀገሩ ልጁ ናት። የአብይ ኢትዮጵያ ልጅ ናት። እንደ ነፍሱ ይወዳታል። ግን የምትሰራ ሁሉ ልክ ነው፣ ጥፋት የለባትም ማለት አይደለም። ትመከራለች፣ ትቃናለች፣ ትስተካከላለች፣ ታርጋለች። ልጁ ናትና
በጉብዝናዋ በስኬቷ እንደሚኮራ ሁሉ ነውር ቢገኝባትም አያፍርባትም። ባጠፋችው አይሸማቀቅም፣ በዕዳዋ አይማረርም። ግን ለወደፊት እድሏ ሲል ጥፋቷ ሁሉ ለማስተካከል ዕዳዋን ሁሉ ለማቃለል ሌት ተቀን ይለፋል፣ ይባትናል። አሁንም የእሳቸው ንግግር ንምዘዝ። ሁሉ ነገር ትናንት ላይ ነው። ትናንትናችን ችግር አለው ማለት ነጋችንን ይወስናል ማለት አይደለም። ትናንትና የተበላሸ ነገር አለ ማለት ነገ ይበላሻል ማለት አይደለም። ዛሬን ጠግነን ሊስተካከል ይችላል የሚል እምነት መፍጠር ያስፈልጋል ይላሉ ጠቅላይ ሚኒስትሩ አሁንም በብልጽግና ከፍተኛ አመራሮች ስልጠና ላይ ማለት ነው። ስለዚህ የአብይ ኢትዮጵያ ልጁ ናትና ብትበደልም ብትበድልም ይቅር እንድትል ብትጣላም እንድትታረቅ ቂም እንዳትሸከም ቅራኔ እንዳታሳድር የታላላቆቿን ጸብ እንዳትወርስ ይጣጣራል። ምንም ድሃ ብንሆንም ኢትዮጵያችን ግን ከየትኛውም ሀገር እንዳታንስና እንዳይጎልባት ይለፋል። እድገቷን እያሰበ ወደፊት እንዳትቸገር ቋሚ ጥሪት ሊያፈራላት ያለ እረፍት ይሰራል። የሰጧት ክፉ ስም ስሟ ሆኖ እንዳይቀጥል በዓለም ፊት መጠሪያ የሚሆናትን ትክክለኛ መልኳን ለማውጣት አዋራዋን አቧራዋን ይጠርጋል፣ አሻራዋን ያደምቃል። ለአብይ ኢትዮጵያ ልክ እንደ ሉሲ ድንቅነሽም ናት። ሙሉ ሆኖ ባያገኛትም በራሱ ፈጥሮና ሰርቶ የጎዶሎዋን ሞልቶ በክብር ያስቀምጣታል። የአብይ ኢትዮጵያ በልጅነቱ እንደተኛ አባት የመደብ አልጋውና ሲላክ እየነዳት እንደሚሄደው የሽቦ መኪናው በአይኑ ብቻ የሚያያት ሳትሆን በዝነ ልቦና ስሎ የሚያምናት ክስተቱ ናት። አስታወሳችሁ? በሻሻ ላይ እናቴ ሱቅ ስትልከኝ አንድ ቀን በእግሬ ሄጄ አላቅም ይላል የሽቦ መኪናው እየነዳ። ስለዚህ በአይነ ልቦናው ስሎ የሚያምናት ክስተቱ ናት። መሆን ካለባት አንሳ ከሆነ ማነሷ ላይ አይኑን አይተክልም፣ ትልቅነቷን ያልማል። እንደተኛባት መደብ መሬት ላይ ተነጥፋ እንደሆነ በአይነ ልቦናው ሰንደቋን ከፍ አድርጎ ሀብቷን ገልጦ በክብር አልጋ ላይ ያስቀምጣታል። ፈራርሳ ከሆነ በህልሙ ይጠግናታል። ዘማ እንደሆነ ደግፎ ያቆማታል። ተኳርፋ እንደሆነ ያስታርቃታል። አዲሱ ትውልድ ሀሳብ ነው ሜዳው። ለሀገር ደግሞ እንደ አባት አብይ እንደ ማንኛውም ልጁን እንደሚወድ ሰው ለሀገሩ መጀመሪያ እንቅፋቷን መጥረግና ከመጥፋት ሊታደጋት ተንደረደረ። እናም ወደ ኢህአዴግ ሮጠ። በተበተነ ፓርቲው በኩል ሊበትናት የነበረውን ኢህአዴግን አፈረሰላት። የተዋሃደ ብልጽግናን ፈጠረ። በውስጥና በውጭ የተበታተነውን ግንኙነቷን በመደመር በኩል ሰፍቶ ልዩነቷን ብቻም ሳይሆን አንድነቷንም እንድታከብር አደረጋት። በሀገር ውስጥ የተራራቀ ምስሎ የተተከለውን የህዝቦች ትርክት ለማቀራረብ አካታች ሀገራዊ ምክክር እንዲደረግ ወሰነ። የተጠመዱ የጊዜ ፈንጂዎች የነበሩትን የወሰን ጥያቄዎች የሚፈታ ኮሚሽን አቋቋመ። ከሀገር ፍቅሩና ነገ የሚያመጣውን ችግር ከመረዳት ደፈር ብሎ ያደሩ ጥያቄዎችን በማንሳት እንዲፈቱና ቀሪዎቹ በሂደት ላይ እንዲገኙ አደረገ። የልዩነትና የቅራኔ ምንጭ የነበረውን የቋንቋ ጉዳይ ሁሉንም እኩል ለማድረግ በማቀድ 5 ቋንቋዎች የፓርቲው የስራ ቋንቋ እንዲሆኑ አድርጓል። በዘለቄታውም በቴክኖሎጂ የቋንቋ ጥያቄ ለመመለስ በኤአይ በኩል ዘመን አመጣሽ መፍትሄ እየሞከረ ነው። መጪውን ጊዜ በማሰብ የሚወዳት ሀገሩ ከጨውም ከመጠጥ ውሃም በረከት ተካፋይ እንድትሆን እየተጣጣረ ነበር፣ እያሳካው ነው። የተወሰዱባትን በርና መስኮቶች በሰላም ለመመለስ እየተጣጣረ ነው። የልጁን እርቃን ሊያለብስ አረንጓዴ መጎናጸፊያ በየዓመቱ በሪከርድ ደረጃ እየተከለ ነው፣ እንዳስቀጠለም ነው። ጠላት እንዳይበዛባት በዲፕሎማሲው መስክ መሰረት ያለው ስራ ተጀምሯል። በተለይም ኢትዮጵያ ከጎረቤቶቿ ጋር እስከ መዋሃድ የደረሰ ሰላማዊ ቅርርብ እንዲኖራት ከፍተኛ ጥረት እያደረገ ነው። እንግዲህ ይህ ማለት የዛሬ ምናምን ዓመት የተጻፈ ብዙ ዓመት በፊት የተጻፈ መጽሐፍ የተካተተውን ታሪክ በተወሰነ መልኩ ነው ያጋሯችሁ። እዚህ ውስጥ የነ ነጋሶን፣ የነ ዋለልኝ መኮንንን፣ የነ ይብሳ ጉተማን ኢትዮጵያስ ምን አይነት ኢትዮጵያ ነች እያልን እንጠይቃለን። እንግዲህ አፍራሿን ያፈረሰውን ሰውዬ አፍራሿን አፍርሶ ልትፈርስ የነበረችውን ያቆመውን ሰውዬ ሀገር እኛ ወርደን በእናንተ ቋንቋ አንመላለስም። ሊያፈርሷት የመጡትን ሰዎች ለማዳን የሞተው ሰራዊት ሞቶም ለዛሬ አበቃትን ሀገር ምንድን ነው የምትሏት? እኛ እናንተ አንወርድም፣ እንመለሳለን። የአብይ ኢትዮጵያ የእናንተስ ኢትዮጵያ የቷ ነች? ማን ነች? ምን ትመስላለች? ተሸወርኩ፣ ሿሿ፣ ወየው፣ ኢትዮጵያን ወዳታለሁ፣ እሞትላታለሁ፣ ሀገሬ ሞተች ዳነች ከማለት በፊት የአንተ ኢትዮጵያ የቷ ነች? ኢትዮጵያን ታውቃታለህ ወይ?
የአብይ ኢትዮጵያ፣ የቴዎድሮስ ኢትዮጵያ፣ የኢማም አህመድ ኢትዮጵያ፣ የሁላችንም ኢትዮጵያ ብለን ያጠየቅንበት ጽሁፋችንን እንዲያደረስናችሁ ይቀጥል የምትሉት የመንገድ ላይ ንባባችን የመንገድ ላይ ወጋችን ይቀጥላል። እንግዲህ በድሮ ናፍቆት ስለምንሰቃይ የቆዩ ጽሁፎችን እያወጣን ነው። ይሄ ምናልባት አሁን ለሚነሱ ክሶች ምን ያህል ቆሞ ቀር ለመሆናቸው ማሳያ እንደሆነ ጽሁፉ ራሱ ይናገራል። እንመላለሳለን። ሰላም ሁኚ ኢትዮጵያ። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።